ኦኬ ከዚህ ከሴም ሽት ያልሰራ ነው የግራመር ፓርት አለ። እሱን አንዴ በፍጥነት እንሰራለን። ከዛ ወደ ሌላ እንቀጥላለን ማለት ነው። The room blank in many parts of the world it says. The room blank in many parts of the world. Clean or cleaned, cleans and is cleaned. The room clean እና cleans ልንል አንችልም። ይሄ አክቲቭ እና ፓሲቭ ፎርም ነው። clean and cleans አክቲቭ ቨርብ ናቸው። አክቲቭ ቨርብ ማለት ራሱ አድራጊ ሲሆን ማለት ነው። በቃ that's it አክቲቭ ቮይስ እና ፓሲቭ ቮይስ ነው። ስለዚህ is am are was were የሌለው ቨርብ አክቲቭ ቨርብ ነው ራሱ አድራጊ ሲሆን። አሁንም ደግሞ ለሌላ ጥያቄ እንዲያገለግላችሁ ቢ ቨርብ ከሌለው is am are was were ወይም ደግሞ being for the continuous form ወይም been. You need to have these verbs in the verb, the main verb. ከዋናዎች ቨርቡ ጋር እነዚህ ቨርቦች ሊኖሩ ይገባል። ምን ለመባል? ፓሲቭ ለመባል፣ በተደራጊው ጋር ለማውራት ፓሲቭ ለመባል። ለምሳሌ he was advised, he is always helped. alright I am told ተነገረኝ ስትሉ፣ they are told ተነገራቸው፣ we were told, he was told ተነገረው ስትሉ በሌላ ሰው ማለት ፓሲቭ የሚያስብለው ያ ነው። ስለዚህ በዚህ መሰረት ክሊንስ እና ክሊን አክቲቭ ቨርብ ናቸው። ምክንያቱም is am are was were የላቸውም። ዘሩም ራሱ አድራጊ ሊሆን አይችልም። አክቲቭ ቨርብ አያስፈልገውም። ዘሩም በሌላ ሰው ነው የሚደረገው። ስለዚህ ከአ እና ከኢዝ ነው የምመርጠው ማለት ነው። that is it። ስለዚህ ዘሩም ሲንጉላር ነው። ስለዚህ ዘሩም አር አለ ማለት ዘሩም cleaned is ungrammatical. the number is ነው የሚሆነው። the answer is it's singular one ስለሆነ the room is cleaned by people ስለሆነ ማለት ነው። passive form required። ስለዚህ ለሌላ ጥያቄ እንዲጠቅማችሁ መጀመሪያ አክቲቭ ቨርብ ነው ወይስ ፓሲቭ ቨርብ ብላችሁ ስማርት መሆን አለባችሁ ማለት ነው። ስለዚህ ክሊን እና ክሊንስን መጀመሪያ ያስወገደ ተማሪ ነገሮችን ያቀላል ማለት ነው። ከዛ በኋላ ነው the room are clean, the room is cleaned ብዬ ሳስብ በቃ is cleaned ነው አለ። question number 27. This book is blank than the one I read yesterday, or last week. አሁን ኮምፔር እያደረጋችሁ ነው because there is a word than። ስለዚህ ኮምፓራቲቭ ፎርም ነው የማወጣው። ስለዚህ the list የሚባል ነገር እዚህ ጋር አይመለከተውም። ራይት ኢንተርቴይንመንት ዛን አይባልም፣ አይሄድም። ኖርማሊ በስትራክቸር ሞስት ሱፐርላቲቭ ነው። ሱፐርላቲቭ ሁለት ነገሮች ሲነጻጸሩ ኢአር ያለው ወይም ኢአር ኦ ሞር ነው የምጠቀመው። for long words like understanding, intelligent, outstanding, faithful ካለ ሞር ወይም ሞስትን ነው ለኮምፓራቲቭ እና ለሱፐርላቲቭ የምንጠቀመው። ስለዚህ ለዚህኛውም ሞርን ወስደናል ማለት ነው። ሞር ኢንትረስቲንግ ዳን ነው የምለው። ሁለት ነገሮች ሲነጻጸሩ ሞስት እና ሊስት አይመለከታቸውም ሱፐርላቲቭ። ስለዚህ ኮምፓራቲቭ ፎርም is required። ስለዚህ ሞር entertaining than the one I read last week is the correct form. Question number 28. You blank keep your health by maintaining balanced diet. So ይሄ አድቫይስ እየሰጣችሁ ነው አይደለም? አድቫይስ የምንሰጠው ከዚህ ውስጥ በየትኛው ቨርብ ተጠቅመን ነው? should ወይም ought to ነው። like had better, strong advice ሲሆን ደግሞ must አይደለም? ስለዚህ ought to እና shouldን ለአድቫይስ mainly እንጠቀማለን። therefore the answer is ought to. ሻል ሜይ ማይትን በሌላ ጥያቄ የሰራ ነው ኤክስፕሌን ያደርግነው ስላለ እነሱን ማየት ነው ጊዜ ለመቆጠብ። the dogs blank all night there is a stretched time የሆነ ረዘም ያለ ጊዜ ነበረ። ስለዚህ አክሽኑ ቀጣይነት እንደነበረው ያመለክታል። so the dogs bark አይባልም። አንደኛ ፓስት ታይም ነው፣ ይሄን አስወግዳለሁ። ባርክድ ሾርት ይሆንብናል። ባርክድ all night የሚል ስላለ ሲጮሁ ነበር ነው ማለት የፈለጋችሁ። ስለዚህ were barking or was barking is my option። ከሁለት አንዱ ነው መምረጥ ያለብኝ ማለት ነው። አንደኛ the dogs ስለሚል ፕሉራል ነው። the dogs were ነው የሚልባለው። ስለዚህ were barking was አይባልም ለአንድ ሲንጉላር ስለሆነ። question number 30 is the question that I like most from this sheet። በጣም መምራንም ይወዱታል ብዬ አስባለሁ፣ እናንተም ትወዱታላችሁ I hope። this semester የሚል አለ። this semester what does it refer to? I mean the time. What time does it refer? Does it refer present time, future time, past time, or from past time up to present? You have to ask yourself. Let's see them one by one. አንድ ባንድ እናያቸውና ኋላ ትረዱታላችሁ። ወርክት እንዲሆን
ለሌላ ጥያቄ እንዲሆናችሁ there has to be indicator like 2 hours ago, a year ago, something like that, or yesterday, last night አይደለም yesterday, last night እንደዛ አይነት ኢንዲኬተር ቢኖሩ past time ማርከር ካሉ ወርክድን ወይም ደግሞ when I was a child, when I was a high school student, when I was ይሄም ራሱ እንደ past time ማርከር a high school student አይነት ኢንዲኬተር ካሉ ምን ማምረጥ ይችላል? ወርክትን መርጣለሁ። ግን እዚህ ጋር ኢንዲኬተር የለም፣ ስለዚህ ተዋለው ማለት ነው። ወርክ ብቻውን ለመጠቀም በላይ ከሚለው ከአንድ ሰው ስም ጋር አይሄድም። ይሄ ምን መሆን ነበረበት? ላይክ ዘይ፣ አይ ወይም ደግሞ ዊ፣ ዩ ካለ ነው ኤስ የሌለውን የምንጠቀመው። we don't use s with the verbs if it is they, I, we, you። ይሄ ፕሉራል ቨርብ ነው የሚወስዱት including I. so I work, they work, we work, you work ነው የሚባለው። ስለዚህ ኤስን አይወስድም። በላይ ከሆነ ወርክስ ይባላል። ይሄ ለሂ፣ ለሺ እና ለኢት ሲንጉላር ለሆኑት ወይም ደግሞ name of a person ወይም name of a country ሲሆን ነው ወርክስ ኤስ ያለው የምንወስደው። we add s to the verb if it is a singular noun እያልኩ ነው። ከዛ ሲንጉላር ነው በላይ የሚለው ኦኬ። ስለዚህ ከወርክስ እና has worked ነው የኛ ስራ ማለት። ይሄ በጣም ጠቃሚ ነው፣ ለሌሎች ጥያቄዎች ስለሚጠቅማችሁ ይሄንን በደንብ። ስለዚህ አሁን ባወራነው መሰረት ይሄ ለፕሉራል ነው። ወርክድንም አቮይድ አደረግ፣ ምክንያቱም ፓስት ታይም ኢንዲኬተር የለም። ስለዚህ ሴሚስተር የሚለው ምኑን ነው የሚያመለክተው? ሁሌም የሚያደርገው ነገር ከሆነ ፐርማነንት። ለምሳሌ my brother works at the airport ከሆነ ፐርማነንት ነው አይደለም? ወይም ደግሞ it rains heavily in July ብል ሁሌም የሚደረግ ነው። ስለዚህ it rains ነው የምለው አይደል? ወይም ደግሞ my brother learns, my brother works እያላችሁ ኤስ ያለው ሬጊዩላር የሆነና ቋሚ የሆነ ስራ ስትገልጹ ኤስ ያለው፣ ወይም ደግሞ my sister lives እያላችሁ ኤስ ያለው። has workedን የምጠቀመው ግን from the past up to now ሲሆን ነው። so this is the answer። this summer የሚያመለክተው this summer በሚለው ውስጥ there are a stretched time, there is a stretched time። this semester በሚለው ውስጥ there is a stretched time። ያ ማለት from the past up to now ወይም recently completed ongoing የሆነ አክሽንን ነው የሚገልጸው። this semester ስትሉ ራሱ ስንት ወራት አሉ? ብዙ ናቸው አይደል? ስለዚህ from the past up to now ኢንዲኬት የሚያደርግ ክሉ ስታገኙ ጥያቄያችሁ ላይ have or has plus verb 3 ነው። ስለዚህ በላይ ከሚለው ጋር ደግሞ የሚሄደው has ነው። so በላይ has worked is the correct form from the past up to now የሚለውን ስለሚያካትት ማለት ነው። so B is the answer። ያ ሌሎች ጥያቄዎች የቀሩ ግራመር ፓርቶች በሌላ ቪዲዮ ፖስት ተደርጓል already, you can watch them. thank you. this is Moorish English. you speak English and think English and you speak English. thank you.